ተመልሰናል አድማጮቻችን አደ ኤፍኤም 95.1 ላይ ትገኛላችሁ። ፕሮግራሙ ፉትቦል ካፌ ነው። ወደ ጀርመን እናቅናና የባየር ሙኒክን ጉዳይ እንመልከት። እስካሁን ያደረጋቸውን ጨዋታዎች በሙሉ አሸንፏል። የባየር ሙኒክ ተጫዋቾች ጥሩ ፎርም ላይ ነው የሚገኙት። ሃሪኬን በየጨዋታው በርካታ ግቦችን ያስቆጠረ ነው የሚገኘው። ከዛ ውጪ ግን የቪንሰንት ኮምፓኒ ቡድን በርካታ ግቦችን ያስቆጠረ የሚያሸንፈን ቡድን ሆኗል። በሻምፒየንስ ሊግ ቼልሲ ላይም ይህንን ማድረግ ይችላል። ትላልቅ ጨዋታዎችም ነበሩበት አይደል? በቡንደስሊጋ ግን በጣም ጥሩ ሪስም ላይ ነው የሚገኘው። አሰልጣኙን ኮንትራቱን አድሷልና እንመልከተኝ ጉዳይ ልክ ነው። በቅርብ ጊዜ እስከ 2029 የሚያቆይ ኮንትራክት ፈርሟል። ቪንሰንት ኮምፓኒ አንድ አመት ነው ኃላፊነቱን ከተረከበና ያኔ በሹመቱ ጊዜ ታስታውሺ እንደሆነ ስንተኛ ምርጫ እንደሆነ አላውቅም፣ ግን በርካታ አሰልጣኞች የባየር ሙኒክ አሰልጣኝነትን ኃላፊነት የመረከብ እድል ኖሯቸው ዩሊያን ናግልስማን፣ ራልፍ ራኒክ፣ ኦሊቨር ግላስነር እና ሌሎች ብዙ አሰልጣኞች የቱኸልንም ፌብሩዋሪ ላይ ይሰናበታሉ፣ የካቲት ላይ ይሰናበታሉ ብሎ ባየርን ይፋ ካደረገ በኋላ እንደገና እሳቸውን የማስቀጠል ድርድር፣ ሻቢ አሎንሶን የመሾም ፍላጎት፣ እነዚህ ሁሉ ሙከራዎቻቸው ሳይሳኩላቸው ከቀሩ በኋላ ነው ከበርንሌ ጋር ከፕሪሚየር ሊግ የወረደውን ቪንሰንት ኮምፓኒን አዲሱ አሰልጣኝ አድርገው ለመሾም የወሰኑት እና ያለፈው የውድድር ዘመን ላይ ቡንደስሊጋውን አሸንፏል። እሱ ብቻ ሳይሆን ኃላፊነቱን ከተረከበበት ጊዜ ወዲህ የቪንሰንት ኮምፓኒ ቡንደስሊጋ ጨዋታዎችን የማሸነፍ ሬከርድ በየጨዋታው 2.51 ነጥብ በየጨዋታው በአማካይ ያገኛል እና በባየር ሙኒክ የማሰልጠን ታሪክ አንድ ሰው ብቻ ነው በየጨዋታው ከሱ የበለጠ ብዙ ነጥቦችን የማግኘት ታሪክ ያለው። ፔፕ ጓርዲዮላ በፍራክሽን 2.52 ነጥብ ያገኛል። ከሃንዚ ፍሊክም ከአንቼሎቲም ሌሎችም አሰልጣኞች የተሻለ የዊን ሬት ያለው አሰልጣኝ ነው። በቡንደስሊጋ ግን አይደለም አንድ የባየርን አሰልጣኝ የሚለካው። ይሄ ውድድር ዘመን ከተጀመረበት ጊዜ ጀምሮ ሶስቱንም የቻምፒየንስ ሊግ ጨዋታዎች፣ ሁሉንም የቡንደስሊጋ ጨዋታዎችና አንድ የዴፍፒ ፖካል ጨዋታ አሸንፏል። ምሳ እንዳነሳሹ አንዳንዶቹ ድሎች ደግሞ በሰፋፊ ማርጅን የተገኙ ናቸው። ለምሳሌ በመጀመሪያ የቡንደስሊጋ ጨዋታቸው ላይፕዚግን 6-0 አሸንፈዋል። ሃምቡርግን 5-0 አሸንፈዋል። ቬርደር ብሬመንን 4-0 አሸንፈዋል። 5-1 ያሸነፉት ጨዋታ አለ። ባለፈው ፍራንክፉርትን 3-0 ረታዋል። ባለፈው በደር ክላሲከር ፍጹም አስደናቂ በነበረ የመጀመሪያ አጋማሽ ፐርፎርማንስም ታግዘው ጭምር እንደዚሁ 2-1 አሸንፈዋል። በሳምንቱ አጋማሽ በቻምፒየንስ ሊግ ክለብ ብሩዥን እንደዚሁ 4-0 አሸንፈዋል። አሁን እነዚህ ከ12ቱ ጉዞዎቻቸው የድል ጉዞዎቻቸው መካከል በሰፋፊ ውጤት ያሸነፏቸውን ጨዋታዎች ብቻ ነው የጠቀስኩት። ቼልሲን 3-1 ያሸነፉበት ጨዋታ እዚህ ውስጥ ሊካተት የሚገባው ሊሆን ይችላል እና ከመጣበት ኤክስፔክቴሽን አንጻር በጣም ዝቅ ካለ ኤክስፔክቴሽን የመጣው በጀርመን ብዙ አጠያያቂ ነበር። የባየርን ተጫዋች ቢሆን ኖሮ ከዚህ በፊት በሌጀንደሪ ስታተሱ ምክንያት ከዚህ በፊት የባየርን ተጫዋች ስለነበር ልክ ዚዳን የሪያል ማድሪድ ኃላፊነትን ሲረከብ ለሪያል ማድሪድ ኃላፊነት የሚሆን ሲቪ አልነበረው። የሪያል ማድሪድ ወጣት ቡድን አሰልጣኝ የነበረው እዚያም ያን ያህል ስኬታማ አልነበር። ስለዚህ በሜሪት አይደለም የሪያል ማድሪድ ኃላፊነትን የተረከበው። ያንን ኃላፊነት የተረከበው በሪያል ማድሪድ ሌጀንድነቱ ምክንያት። ይሄው ተመሳሳይ ምክንያት ለጓርዲዮላ የባርሴሎና ኃላፊነት ሹመትም ይረዳል። በርግጥ በባርሳ ቢ ውስጥ ቡድኑ ግሩም እግር ኳስ የተጫወተ ቡድን ነበር፣ ግን በሶስተኛ ዲቪዚዮን የሚወዳደረው የባርሳ ቢ ቡድን በሶስተኛ ዲቪዚዮን ምንስ አይነት ውጤት ቢኖርሽ ከጆዜ ሞሪኞ በላይ በወቅቱ ያሰልጣኙት ሱፐርስታር ከነበሩት በላይ ለባርሴሎና አሰልጣኝነት የሚያሳጭ አይደለም። ፔፕ የባርሳን ኃላፊነት መጀመሪያ የተረከበው አሁን መጀመሪያ የተረከበበትን ጊዜ በ37 አመቱ ያንን ኃላፊነት ያገኘበትን ጊዜ ነው የምናገረው። ያንን ኃላፊነት ያገኘበት ምክንያት የባርሳ ሌጀንድ ስለሆነ ነው። በተጫዋችነት አርቴታ የአርሰናል ሌጀንድ የሚባል አይመስለኝም፣ ግን የአርሰናል አምበል ነበር። የአርሰናልን ኃላፊነት ሲረከብ የምክትል አሰልጣኝነት ታሪክ ብቻ ነው የነበረው። ያንን ኃላፊነት ያገኘው የአርሰናል ታሪክ ስለነበረው ነው። ኮምፓኒ እንዲህ አይነት ታሪክ የለውም ከባየር ሙኒክ ጋር። በጀርመን ተጫውቷል፣ ግን ለሃምቡርግ ነው የተጫወተው። ከዚያ ረጅም የተጫዋችነት ስኬታማ ታሪኩን ያሳለፈው በእንግሊዝ በማንቸስተር ሲቲ ነው። ምናልባት ያለው ብቸኛ አድቫንቴጅ የጓርዲዮላ ሪኮመንዴሽን መሆኑ ከጓርዲዮላ ጋር በተጫዋችነት አብሮ የመስራቱ ምክንያት ነው። በወቅቱ ብዙ ይጠቀስ ነበር፣ ግን አጠያያቂ ነበር። ለባየርንም ባየርን ከዓለም ትልልቅ ክለቦች መካከል አንዱ ሆኖ እንዴት ይሄ ሁሉ አሰልጣኝም ቢያለው እና በመጨረሻ በፕሪሚየር ሊግ አንድን ቡድን ያወረደ እና በዛው በቻምፒየንስ ሊግ በቻምፒየንሺፕ በተጫወተበት ስታይል ልጫወት ያለ አሰልጣኝን አዳፕተብል ያልሆነ ፕራግማቲክ ያልሆነ አሰልጣኝን ነው የቀጠረው እና ለባየርን ምስል ጥሩ እንዳልሆነ ተደርጎ ይጠቀስ ነበር በጊዜው። አሁን ይሄ ውድድር አምናም የቡንደስሊጋ ሻምፒዮን ነበር፣ ብዙ ክሬዲት አለው። ግን ይሄ ውድድር ዘመን ከተጀመረበት ጊዜ ጀምሮ ደግሞ
ውጤቱ እንዳልኩት እንከን አልባ ነው። ምን ያህል ይቀጥላል እንደዚህ የሆነ ቦታ ላይ ይቆማል። ያው አመቱን ሙሉ ሁሉንም ጨዋታ ያሸነፍሽ አትዘልቂ። ግን ይሄ ውድድር ዘመን የተጀመረበት ስኬት ግን በጣም አስደናቂ የነካቸው ነገሮች በሙሉ ወደ ወርቅነት እየተቀየሩ ያለበት የውድድር ዘመን ነው። የተጫዋቾችን በተለይ በቅርብ ጊዜ የሚጠቀምበት ሚና አሁን ባለፈው ከማን ጋር ነበር ከቦሩሲያ ዶርትሙንድ ጋር በተደረገው ጨዋታ ለኔ እንግዲህ ዶርትሙንድ ወደዛ ሲመጣ አንድም ጨዋታ አልተሸነፈም። ይሄ ውድድር ዘመን ከተጀመረበት ጊዜ ጀምሮ ተአምር በሚባል ሁኔታ ያለፈው የውድድር ዘመን የመጨረሻዎቹ 10 ጨዋታዎች ላይ የቻምፒየንስ ሊግ የሩቅ ተስፋ እንኳን የነበረው የማይመስል ቡድን የቻምፒየንስ ሊግ የተሳትፎ እድልን አገኘ እና ሰዎች እንደሚሉት በመጨረሻ ቦሩሲያ ዶርትሙንድ አዲሱን የርገን ክሎፕን መፈለግ አቆመ እና ሪያሊስቲክ ሆነ። ቡንደስሊጋን ጠንቅቆ የሚያውቅ አሰልጣኝ ቀጠረ ኒኮ ኮቫች እና ዲሲፕሊን ሰፈነ። ተጫዋቾች ኃይል ነበራቸው ባለፉት አመታት በቦሩሲያ ዶርትሙንድ ለነገሩ በባየር ነው። ነገር ግን ኃይለኛ የዲሲፕሊን ሰው ከኳስ ውጪ ትጋት ለሌለው ተጫዋች እድል የማይሰጥ አሰልጣኝ መጣ እና አሁን ዶርትሙንድ ከአመታት በኋላ ቡድን ሆነ። የቡድን መንፈስ አለው። ረጅም ጊዜ የዶርትሙንድ የቀድሞ በክሎፕ ዘመን የነበሩ ተጫዋቾች መሾም ክሎፕን የመፈለግ ልማድን የሚያሳይ ነው። ልክ እንደ ኑሪ ሻሂን አይነቱን ሰው ወይ ደግሞ በዛ የክሎፕ ዘመን የዶርትሙንድ ደጋፊ የነበሩ ግን በዛ ዘመን የነበረውን የዶርትሙንድን መንፈስ እንደሚወክል አንድ ሰው የሚታዩ እንደ ኤዲን ቴርዚች አይነት አሰልጣኝ ቀጠሩ። ቴርዚች ቻምፒየንስ ሊግ ፋይናል አድርሷቸዋል። ለቡንደስሊጋ ማይንዝን ከማሸነፍ ርቀት ላይ ነው የነበረው። ግን ዞሮ ዞሮ ኢንቴንሽኑ እንደዛ ነው። ቶማስ ቱሄልም ሲመጡ የየርገን ክሎፕን መንገድ የተከተሉ ተብለው ከማይንዝ ነው ወደ ዶርትሙንድ የመጡት። ልክ ክሎፕ ከማይንዝ ወደ ዶርትሙንድ እንደመጡ እና ደህና ቡድን ነው። በቀደም የመጀመሪያው አጋማሽ ላይ ግን የነበረው የባየር ሚኒክ ብልጫ በጣም አስደናቂ ነበር። 25% ብቻ ነበር የቦሩሲያ ዶርትሙንድ የኳስ ቁጥጥር መጠን። አንድም ሙከራ አልነበረም። አንድም ጊዜ በባየር ሚኒክ ከፍጹም ቅጣት ምት ሳጥን ውስጥ ኳስ አልነኩም። የፕሬሲንጉ አይነት ከአመታት በኋላ ለመጀመሪያ ጊዜ ባየር ሚኒክ በእንደዚህ አይነት ኢንቴንሲቲ ምናልባት ከጓርዲዮላ ዩፓንክስ ዘመን በኋላ ነው እንደ አይነት የሚያስደንቅ ፕሬሲንግ ያየ ነው። ከደህና ባላጋራ ጋር በጀርመን የቡንደስሊጋ ካሌንደር በትልቁ ጨዋታ እና ከጥሩ ፎርም ላይ ጋር ካለ ቡድን ጋር ያለፈውን የውድድር ዘመን በጥሩ ሁኔታ የቀየረ ያጠናቀቀ ደግሞ ይሄንን የውድድር ዘመን ያለ ሽንፈት የጀመረ ቡድንን ገጥሞ ነው እንደ አይነት ዶሚናንስ የነበረው። በሁለተኛው አጋማሽ ያንን ማድረግ አልቻሉም። አንድ ማብራሪያ ያለው ይመስለኛል። ቤንቹ የባየር ሚኒክ ቤንች የለውም ማለት ይችላል። 13 ተጫዋች መሰለኝ ደህና ተጫዋች ካለው የባየር ሚኒክ ስትሬንግዝ ኢን ዴፕዝ እንደ በጨራሽ እንደ ድሮ አይደለም። ምናልባት በአውሮፓ ውድድርም ብዙ ርቀት ካልሄዱ የሚመለሱ ተጫዋቾች አሉ እንደ ጀማል ሙዚያላ አይነት ተጫዋቾች ግን ጥቂት ናቸው በቁጥር። ልክ እንደ ሌሎቹ ቡድኖች ደንበኛ የ20 ተጫዋቾች ስኳድ ያለው ቡድን አይደለም። ምናልባት ዶርትሙንድ ከቤንች የሚያስነሳቸው ብዙ አማራጮች ስለነበሩት በዛ ኢንቴንሲቲ 90 ደቂቃ መጫወትን በጣም አስቸጋሪ ስለነበር ሊሆን ይችላል። አንድ ማብራሪያ ነው። ግን የመጀመሪያ አጋማሽ ላይ ማለቅ ይችል ነበር ጨዋታው። አንድ ትልቅ ፋክተር ሉዊስ ዲያዝ ነው። ሉዊስ ዲያዝን በሌሮይ ሳኔ መቀየር ማለት ሌላ ዓለም ውስጥ መኖር ማለት ነው። ምክንያቱም ሳኔ ከኳስ ጋር ከዲያዝ ጋር የሚነጻጸር ቴክኒካዊ ክህሎት ያለው ተጫዋች መሆኑ ጥያቄ የለውም። ግን ሁልጊዜም በሲቲ በነበረበትም ጊዜ ደግሞ በባየርን አሁን ሲጫወት ሁልጊዜም ለአሰልጣኞች በጣም አስቸጋሪ የሆነው ነገር በመለማመን ነው ፕሬስ የሚያደርገው። ዛሬ ኃይለኛ ባላጋራ ነው የሚገጥመን፣ ከኳስ ውጪ ካልተጋን ጉድ እንሆናለን እባክህ ምናምን ተብሎ ለሉዊስ ዲያዝ ግን ናቹራል ፕሬስ አድርግ ተብሎ ምልጃ የሚቀርብበት ሰው አይደለም። የአቲቲዩድ ጉዳይ ነው። ይሄ ዝውውሩ ብዙ እየተደነቀ ያለ ነው። ያው መጀመሪያ አካባቢ እድሜው 28 ዓመት ለሆነ ተጫዋች 70 ሚሊዮን መክፈል ሊቨርፑል አልከፍልም ያለውን ደሞዝ ለዚህ ተጫዋች መሸለም ተገቢ ነው ወይ? እና ደግሞ ፖስት ፒክ አይደለም ግን ፒኩ ላይ ያለ ግን ፒኩ ረጅም ጊዜ ያልቀረው ተጫዋች 28 ዓመት የሆነ ተጫዋች የዚህ ዝውውር ብልሃት ምንድነው የሚል ጥያቄ ነበር። እና ጀርመን ውስጥ ደግሞ የገንዘብ አከፋፈልን በተመለከተ በጣም ኃይለኛ ኮንሰርቫቲዝም አለ። አሁን የሆነ ጊዜ አርሰናል ደጋፊዎች ትልልቅ ጽሁፍ ይዘው 2013 ምናምን ሊሆን ይችላል ከቬንገር ጀርባ ስፔንድ ደ ማኒ ገንዘቡን አውጣው እንጂ እና ንግዛ ተጫዋች የሚል ነበር። የቡንደስሊጋ ደጋፊዎች አንድ ቀን እንዲህ ሲሉ አትሰሚ። ጀርመን በአጠቃላይ በምን ምክንያት እንደሆነ አላውቅም ገንዘብ አወጣጥን በተመለከተ ኃይለኛ ኮንሰርቫቲዝም አለ። ለራሳቸው ኡሊ ሆነሽ አሁን ሃሪኬን ላይ ያደረጉት ግን በጭራሽ ባየርን መቼም ለተጫዋች 100 ሚሊዮን አይከፍልም በጭራሽ። አሁን ባለፈው ኒውካስል ዩናይትድ ለኒክ ቮልተማደ የከፈለውን ገንዘብ አዩን ኢዲዮቲክ ነው። ይሄ ለአንድ ደህና ሲዝን 17 ጎል ብቻ ላስቆጠረ ተጫዋች 80 በጀርመን ያለው ገንዘብን በተመለከተ ያለው አቲቲዩድ እንደዚህ አይነት ነው። ገንዘብ እንዲህ በተጋነነ ሁኔታ በቅንጦት እንዲወጣ አይፈልጉም። ለዚህ ነው
የስቴት ክለቦችን ወይ የኦሊጋርክ ክለቦችን ወይ የአሜሪካ ሄጅ ፈንድ ክለቦችን ምናምን ሲቃወሙ የምትሰሚያቸው እግር ኳስ መሞቻው ኮመርሻላይዜሽን ነው ብለው ነው የሚያምኑት የቡንደስሊጋ ደጋፊዎች። ስለዚህ ባየርን ለሱ ይሄን ያህል ገንዘብ ሲከፍል በጀርመን ፕሬስ በኩል ድንጋጤ ነበር። ግን ሜዳ ውስጥ የባየርን ፕሬሲንግ እንደዚህ የተዋጣለት አንድም ሉዊስ ዲያዝ በመኖሩ ምክንያት ነው። ግን ቪንሶን ኮምፓኒም ሉዊስ ዲያዝን በተጠቀመበት መንገድ ነው። ግን የዛ ጨዋታ አንድ ትኩረት የሚስብ ነጥብ ሃሪኬን የተጫወተበት መንገድ ነው። ሃሪኬንና አርቺ ዊንተር ከሚባል አንድ በጣም ወደው ጋዜጠኛ ያላቸው ለቡንደስሊጋን የሚዘግብ ኤስፔን ላይ የዘ ጋርዲያን ፉትቦል ዊክሊ የሚባል ፖድካስት አለ። እዛ ላይ ሲቀርብ ምናልባት አድማጮች ያውቁት ይሆናል። እና አርቺ ዊንተር ብዙ ቀልድ የተቀላቀለባቸው ድህረ ጨዋታ ቃለ ምልልሶች በመቀበል የሚታወቅ እና እዛ ላይ የት ነው የተጫወትከው አሁን ግን ምንድን ነበር ሚና አለ። 6ም 8ም 10ም ሆኜ ነው የተጫወትኩት ብሎ መለሰ። እና እውነቱን ነው። ሜዳ ውስጥ ሃሪኬን 6ም 8ም 10ም ሆኖ ነበር የተጫወተው። እንደምታውቂው ጀማል ሙዚያላ የለም፣ ስለዚህ 10 ቁጥር የለውም ባየር ሚኒክ። እዛን ያንን ሚና ሞልቶ ይጫወት የነበረው እና በጣም ጥሩ እየተጫወተ የነበረው ሰርጅ ግናብሪ ነው። እዛ ጨዋታ ላይ በጉዳት ምክንያት አልተሰለፈም። ቶማስ ሚለር ለቋል። ስለዚህ ሃሪኬን እዛ ቦታ ላይ ተሰለፈና በጨዋታው ላይ ብዙ ኳስ ባይነካም በጣም ጥሩ የተጫወተው ኒኮላ ጃክሰን አጥቂ ሆኖ እዛ ጨዋታ ላይ እንዲሰለፍ ሆነ እና በቅርብ ጨዋታዎች ላይ የክለብ ብሩዥን ጨዋታ ጨምሮ ማለት ነው ለአንዳንድ ተጫዋቾች የሚሰጣቸው ሚናዎች ለዚህ ነው የሚወስናቸው ውሳኔዎች የሚነካቸው ነገሮች ሁሉ ወደ ወርቅነት የሚለወጡለት እንድል ያደረገኝ እና እንደ አሰልጣኝ ያለውን ክሬዴንሻል ከሳጥን ውጪ የማሰብ ችሎታውን ጭምር የሚያሳይ ነው። ለምሳሌ በቀደም አንድ ሌናርት ካርል የሚባል ተጫዋች ነበረው ክለብ ብሩዥ ላይ መጀመሪያውን ጎል ገና በ5ኛው ደቂቃ ያስቆጠረው ተጫዋች ማለት ነው። ሌናርት ካርል ገና ታዳጊ ልጅ ነው፣ 17 ዓመቱ ነው እና እዛ ጨዋታ ላይ 10 ቁጥር አድርጎ አጫወተው። የልጁን እድገት ካየሽ በጣም ፈጣን ነው። የዛሬ አመት ለባየር ሚኒክ ሁለተኛ ቡድን ከነ ኢንግሎሽታት ምናምን ጋር ይጫወት የነበረ ተጫዋች ነው። በቻምፒየንስ ሊግ ጎል የሚያስቆጠር ተጫዋች ያደረገው። ግን በባየርን አካዳሚ ሲመረቅ አንድ ተጫዋች በአካዳሚ ውስጥ ካለፈ በኋላ ሚናው ይሄ ነው ተብሎ ግራጁዌት ያደረገው በክንፍ በቀኝ ክንፍ ተጫዋችነት ነው። 10 ቁጥር አድርጎ ተጠቀመበት እና እዛ ጨዋታ ላይ በጣም የሚያስደንቅ ብቃት እጅግ ግሩም ጎል ማስቆጠረ እና በባየርን ታሪክ በ17 ዓመት ከ242 ቀን በትንሽ እድሜው በቻምፒየንስ ሊግ ጎል ያስቆጠረ ተጫዋች ሆኖ ባለ ሪከርድ ሆነ። አሁን እንዲህ አይነት ኃላፊነት ሴንትራል ቦታ ላይ ወጣት ተጫዋቾችን ማጫወት አሰልጣኞች ሁሉ ጊዜ የሚጠነቀቁት ነው። ምክንያቱም እዛ ቦታ ላይ ኳስ ተበላሸ ማለት በሴንትራል ቦታዎች በመልሶ ማጥቃት ትጋለጫለች ማለት ነው። ስለዚህ ሁሉ ጊዜም አሰልጣኞች በቀደም ኤንዞ ማሬስካ ስለ ኤስቴቫ ዊሊያን ሲጠየቅ በእድሜ ትንሽ ጎልበት ሲል 10 ቁጥር ሆኖ ይጫወታል አለ። ምክንያቱም ኤስቴቫ ዊሊያን ብዙ ሪስክ የሚወስድ ተጫዋች ነው። ብዙ ድሪብል ያደርጋል፣ ብዙ ወደ ጎል ይሞክራል፣ ብዙ ሂሮ ፓሶች ይጫወታል። ስለዚህ ይሄ ሁሉ በእያንዳንዱ አጋጣሚ ይሳካል ማለት አይደለም። ድንገት በአንደኛው አጋጣሚ በሴንትራል ቦታ በቂ ብስለት አንድ ተጫዋች ሳይኖረው ሲቀር ሁኔታዎችን ላይጠነቀቅ ይችላል። እዛ እድሜ ላይ ስላልሆነ ያለው መቼ ድሪብል ማድረግ እንዳለበት ውሳኔዎች ማለት ነው። ስለዚህ በመልሶ ማጥቃት ልንጋለጥ እንችላለን ብለው ስለሚያስቡ አሰልጣኞች ምንም እንኳ ባሊያን ዛሬ ክለብ ብሩዥ ነው የገጠሙት፣ የቻምፒየንስ ሊግ ሴሚ ፋይናል አይደለም። ቢሆንም ግን በጣም ትልቅ ኃላፊነት ነው። ብሩዥ ባለፈው አታላንታን አሸንፏል በቻምፒየንስ ሊግ። አምና ሲቲን አስጨንቋል። ወደ ሁለተኛው ዙር የማለፍ ጉዳይ በቋፍ በነበረበት ጊዜ ለሲቲ መጥፎ ቡድን አይደለም በቻምፒየንስ ሊግ፣ በተለይ በሜዳው በጣም አስቸጋሪ ቡድን እና ከዚህ ቡድን ጋር ሌናርት ካርልን 10 ቁጥር አድርጎ ተጠቀመበትና ተጫዋቹ በጣም የሚያስደንቅ ብቃት አሳየ። ግን እዛ ጨዋታ ላይ ያደረጋቸው ሙከራዎች ሁሉ አንድ ፊልም አለ ዴድ ፖኤት ፖኤትሪ የሚባል ፊልም፣ የድሮ ፊልም ነው እና ኃይለኛ ዲሲፕሊን ያለበት ትምህርት ቤት ነው። ተማሪዎቹ ግን ጥያቄ ማቅረብ ይፈልጋሉ። ዴቪየንት ናቸው፣ ወጣ ያለ ፍላጎት ያላቸው ናቸው። እና አንድ አሰልጣኝ መጣ፣ አንድ አስተማሪ ጆን ኬትሊንግ ነው የሚባል የድሮ ፊልም ነው፣ 30-40 ዓመት የሚሆነው ፊልም ነው እና እዛ ላይ በቃ የትምህርት ቤቱን ባህል ሁሉ የቀየረ እና እንዲያውም ትምህርት ቤት ውስጥ የሆነ ነገር ሲያዛቸው እምቢ ማለት አቆሙ። ሌላ አስተማሪ ሲያዛቸው እምቢተኝነት የሚያሳዩ ተማሪዎች ኦ ማይ ካፒቴን ያሉ ጠረጴዛ ላይ ሲዘሉ ነው ይታያል። አሁን በባየርን ቬንሶን ኮምፓኒ ማንኛውንም ውሳኔ ሲወስን ተጫዋቾች እንደዛ ነው የሚሉት ይላሉ። ለምን እዚህ ቦታ አጫወታለሁ የሚል ተጫዋች የለም። ሃሪኬንን 6 ወይ 8 ምናምን አድርጎ ስላጫወተው ብቻ አይደለም። ሃሪኬን አጥቂው እኔ 9 ተኩል እንደዚህ አይነት ተጫዋች 9ም 10ም ቦታ ላይ መጫወት የሚችል ተጫዋች ተብሎ ይጠቀስ። 6 እና 8 ቦታ ላይ ግን ሲጫወት አይተነው አናውቅም በጭራሽ። ራሱም ነው እንደዛ ያለው
እንደዛ እለት ብዙ ታክል ሲወርድ፣ እንደዛ እለት ብዙ ክሊራንስ ሲያደርግ፣ እንደዛ እለት በራሱ ሳጥን ውስጥ ብዙ ኳስ ሲነካ አይቼው አላቅም። ይጫወታል ጠለቅ ባሉ ቦታዎች፣ እንደዛ ጠለቅ ያለ ሚና ግን ወስዶ ሲጫወት አይቼው አላቅም። ይሄ ኮቺንግ ነው። ግን ሃሪኬንን የሚያክል ተጫዋችም እዚህ ቦታ ላይ ተጫወትልኝ ብሎ አሰልጣኙ በሚያዝ ጊዜ ማጉረምረም የለም ማለት አለቃው እሱ ነው ማለት ነው። ባየር ሚኒክ ባለፉት ጥቂት ዓመታት አለቃው አሰልጣኝ አይደለም እየተባለ ሀሜት የሚቀርብበት አለቃው ሲኒየሮቹ የባየርን ተጫዋቾች ማኑኤል ኖየር ወይ ጆሹዋ ኪሚ ወይ ሊዮን ጎሬትስካ ወይም ቶማስ ሚለር በተለይ ዋናው አለቃ ተደርጎ ይታዩ የነበረበት ዘመን። አሁን የሆነ ታክቲካል ትሪክ ሲያደርግ የሃሪኬንን ጠቀስኩ፣ የሌናርድ ካህንን ጠቀስኩ፣ ፕሌይ ሜከር አድርጎ ተጠቀመበት። ሌላ በጣም አስገራሚ ነገር ልንገርሽ፣ ሁለቱም ሲጀመር ፓፎስም ላይ እንደዛ ተጠቅሞበታል ነገሩ። ግን በቀደም ከክለብ ብሩዥ ጋር በነበረው ጨዋታ ራፋኤል ጊሬሮ የግራ ፉልባክ ነው። ሎሪዮ በነበረበትም ጊዜ ወደ ዶርትሙንድም ሲሄድ የግራ መስመር ፉልባክ ነው። ምናልባት ኤዲን ቴርዚች በመጨረሻው ሲዝን አማካይ አድርጎ ተጠቅሞበታል። ትልቁ ሽግግር እሱ ነው። የቀኝ ፉልባክ ሆኖ ግን ሲጫወት አይቼው አላውቅም። ወደ ባየርን ከመጣበት ጊዜ ጀምሮ የቀኝ ፉልባክ ሆኖ የሚጫወት ሌላ ተጫዋች አላቸው። ቦታው የቀኝ መስመር ተከላካይነት ባይሆንም ኮንራድ ላይመር ደግሞ የግራ መስመር ተከላካይ ሆነ። ኮንራድ ላይመር የቀኝ እግር ተጫዋች ነው፣ ግን የግራ ፉልባክ ነበር። ራፋኤል ጌሬሮ የግራ እግር ተጫዋች ነው፣ ግን የቀኝ ፉልባክ ነበር። አሁን የተጋጣሚን ቡድን አናት የሚያዞር ነው ይሄ። ግን ከነዚህ ውሳኔዎች በፊት ያለውን የውሳኔ ማሰላሰል ታይበታለሽ። አንደኛ እኔ ለምሳሌ ምናልባት በዩቬንቱስ የሆነ ጊዜ ፋቢዮ ካፔሎም እርግጠኛ አይደለሁ ማርቼሎ ሊፒ ማሰልጣኝ በነበሩበት ጊዜ በግራ መስመር ቦታ ላይ ጃንሉካ ዛምብሮታ እና ፓቬል ኔድቬድን ሁለት የቀኝ እግር ተጫዋቾችን በግራ ክንፍ በኩል ሲያጫውቱ አይቻቃለሁ። ግን ብዙ ጊዜ አታይም፣ አልፎ አልፎ እንጂ እና አማራጭ በማጣት የሚደረግ እንጂ በታክቲካዊ ምክንያት የሚደረግ አይደለም። በተለይ የግራ ፉልባክ ቡድን ውስጥ እያለ እንደ ራፋ ጊሬሮ አይነት የግራ ፉልባክ ቡድን ውስጥ እያለ ግን የባየር ሚኒክ የበቀደሙ የግራ ክንፍ ኮንራድ ላይመር እና ከፊት ደግሞ ሉዊስ ዲያዝ የነበሩበት ነው። ኮንራድ ላይመር ልታጫውች የምትችይበት የመጨረሻው ቦታ የግራ መስመር ተከላካይነት ይመስለኛል። ከዛ ምን ያደረገ ጨዋታው ሲያልቅ 3 አሲስት ሰጠ። በማጥቃት በኩል ሁለቱም ዲያጎናል መጫወት ይችላሉ ሁለቱም። አሁን ችግር የሚሆነው አሁን የግራ ፉልባክ የምትፈልጊው ግራ ፉልባክ ሜዳውን ይከፍታል ይባላል፣ ወደ ጎን ይለጥጣል። ሉዊስ ዲያዝ ዲያጎናል ይጫወታል። ሁለት ዲያጎናል የሚጫወቱ ተጫዋቾችን አታይ ብዙ ጊዜ። አሁን አዲስ ነገር ነው። ጓርዲዮላም ጆ ካንሴሎን እዛ ቦታ ላይ ተጠቅሞ ከፊት እንደ ራሂም ስተርሊንግ አይነት ተጫዋች ተጠቅሞ ያውቃል። ግን ጆ ካንሴሎ የፉልባክ ሚና አይደለም የነበረው እዛ ጨዋታ ላይ ወይም በዛ አጠቃቀም ውስጥ ኢንቨርት የሚያደርግ ፉልባክ ነው የነበረው እንጂ አፕ ኤንድ ዳውን ማጥቃቱን የሚቀላቀል ፉልባክ አልነበር። በማጥቃቱ በኩል በጣም ኢንትረስቲንግ ኤክስፐሪመንት ነው። ይሄንን ሲያደርግ እንደ ኮንራድ ላይመር አይነት ሲዝንድ ፕሮፌሽናልም ለምን በቀኝ ፉልባክነት በመጫወቱ ምክንያት እንኳን ማክሮፍ የሚገባው ተጫዋች በላይፕዚግ ከቡንደስሊጋ ምርጥ አማካዮች መካከል አንዱ የነበረ ምን ያህል አሰልጣኙ እንደሚሰማ ግን ያሳያል። ይሄ እዚሁ ጨዋታ ላይ ለምን እዚህ ቦታ ላይ እንዳጫወተው ከጨዋታው በኋላ በጣም የተገረሙ የጀርመን ጋዜጠኞች ጠየቁት እና አንድ መልስ ሰጠ። ካርሎስ ፎርብስን ታውቁታላችሁ አያለ። ካርሎስ ፎርብስ ማለት የዛሬ ዓመት ምናምን የወልቭስ ተጫዋች የነበረ በጣም ፈጣን የክንፍ ተጫዋች። ራፋ ጊሬሮ ደግሞ በአንድ ለአንድ መከላከል በጣም የሚደነቅ ተጫዋች አይደለም። ካርሎስ ፎርብስ የግራ እግር ተጫዋች። እኔ ብዙ ጊዜ ማነሳው ቲዮሪ እዚህ ጋር ይመጣል ማለት ነው። ኮንራድ ላይመር የቀኝ እግር ተጫዋች ነው እና ካርሎስ ፎርብስ ደግሞ በፕሪሚየር ሊግ በነበረበት ጊዜ በሰዓት ከ35 ኪሎ ሜትር በላይ የመሮጥ ሬከርድ ያስመዘገበ ተጫዋች ነው። በጣም ፈጣን ነው። ሁለተኛ ወደ ቀኝ እየሰበረ ነው የሚገባው። የግራ እግር ተጫዋች በቀኝ ክንፍ በኩል የሚጫወት ስለሆነ ስለዚህ ክለብ ብሩዥ በስንት አጋጣሚ አንድ ጊዜ ኳስ ካገኘ ይህንን ተጫዋች ለመቋቋም ኮንራድ ላይመር የተሻለ ነው በሚል በመከላከሉም በማጥቃቱም ጊዜ እንዲህ አይነት ማሰላሰልን የሚጠይቅ ውሳኔ ወስኖ ሰራለት። በወልቭስ በነበረበት ጊዜ 36.5 ኪሎ ሜትር በሰዓት ያስመዘገበ ተጫዋች ነው። በጣም ፈጣን ተጫዋች ስለሆነ እና አሁን ቅዳሜ ዕለት ከቡንደስሊጋ 18ኛው ቡድን ጋር ከቦሩሲያ ሞንቸግላድባህ ጋር ይጫወታሉ። እንዲያው ሞንቸግላድባህ በሚያሳዝን ሁኔታ እንደዚህ አይነት ደረጃ ላይ ደረሰ እንጂ ከጀርመን ክላሲኮች መካከል አንደኛው ነው። በተለይ
ሰባዎቹ ላይ ቦሩሲያ ሞንቸንግላድባህ ራሳቸው ዩፓንክስ የተጫወቱበት ከጀርመን የምንጊዜም ታላላቅ ተጫዋቾች መካከል አንዱ ተደርጎ የሚጠቀሰው ገንተር ኔትዘር የተጫወተበት በጀርመንና በፈረንሳይ ድንበር አቅራቢያ የተወለዱት አርሰን ቬንገር እንኳን ድንበር እየተሻገሩ ሞንቸንግላድባህ ለማየት ይሄዱ ነበር። አሁን እዛ ሞገስ ላይ አይደለም ያለው፣ መጥፎ ሁኔታ ውስጥ ነው ያለው። ግን እዛ ጨዋታ ላይ ሲገናኙ ሃሪኬንን ድንገት አሁን የተከላካይ ጉዳት ቢገጥመው የማን ተከላካይ አድርጎ ሊያጫውቱ ይችላል ቪንሰንት ኮምፓኒ እና ይሰራለታል። ብዙ ጊዜ እንደዛ እየሆነ ስለሆነ ያለው ብዙ ጨዋታዎች ላይ ያንን ያደርገዋል። አሁን ቢያንስ 3 ተጫዋቾች ከመደበኛ ሚናቸው ውጪ ተጫወቱ ማለት ነው። ሌናርት ካህ ፕሌይሜከር ሆነ 10 ቁጥር አይደለም የቀኝ ክንፍ ተጫዋች ነው። በኋላ እንዳነሳሁት ሁለቱ የመስመር ተከላካዮች አንደኛው የቀኝ መስመር ተከላካይ ሆነ ግን የመደበኛ ቦታ የመስመር ተከላካይ ነው፣ የግራ መስመር ተከላካይ። አንደኛው ደግሞ አማካኝ ነው ግን የግራ ፉልባክ አድርጎ ግን ዮሲፕ ስታኒሲችን እዛ ቦታ ላይ ሲጠቀምበት አይቻል። እሱ ደግሞ ሲጀመር ሴንተር ሃፍ ነው። ቢቸግር የቀኝ መስመር ተከላካይ ተደርገል የግራ መስመር ተከላካይ አድርጎ ተጠቀመበት። ከእያንዳንዱ ተጫዋች እንዲህ አይነቱን ታክቲካል ትዊክ እያደረገ የሆነ መጠነኛ የታክቲክ ለውጥ እያደረገ ተጫዋቾች በመደበኝነት ከሚጫወቱበት ቦታ ባልተለመደ ቦታ ጭምር እየተጠቀመባቸው ማሰለፍ እና ከነዚህ ተጫዋቾች ምርጥ ብቃት ማግኘት ጀመረ። ስለዚህ ለባየርን አሁን በቁጥር 13 ተጫዋቾች ነው ብዙ የሚጠቀመው ወይ እንደ ቢሾፍ አይነቱ ተጫዋች ነው ሲሰለፍ እሱን ከቆጠርን 14 ተጫዋች ነው ልል ይችላል። ግን አንድን ተጫዋች 4 ቦታ መጠቀም የምትችል ከሆነ አንዱ ተጫዋች እንደ 4 ተጫዋች መቆጠር አለበት ማለት ነው። ለምሳሌ አንዳንድ ቡድኖችን ስብስብ ስንጠቅ ሰፊ ስኳር ነው ያላቸው እንልና ስፔሻሊስት በሆኑበት ቦታ እንጠቅሳ የግራ መስመር ተከላካይ ነው እንላለን። ያ የግራ መስመር ተከላካይ ብቻ ግን ተጨማሪ 3 ቦታዎች ላይ መጫወት የሚችል ከሆነ እንደ ብዙ ተጫዋች መቁጠር አለብን ማለት ነው። እዛ ቦታ ላይ የሆነ የጉዳት ቀውስ ቢገጥምሽ እዛ ቦታ ላይ መጫወትና ያንን ክፍት ቦታ መሙላት ይችላል። አሁን እነዚህን ተጫዋቾች እያደረገ ያለው ዩኒቨርሳሊስት ተጫዋቾች እንዲሆኑ ማድረግ ማለት ነው። ስለዚህ ኮንራድ ላይመንን ቢያንስ እስካሁን ድረስ በ3 ቦታ ተጠቅሞበታል በዚህ ውድድር ዘመን። 2 የመስመር ተከላካይነት ቦታዎችና አማካይ ቦታ ላይ አማካይም ሆኖ ጠለቅ የሚል አማካይ ወደፊት እየደሚጫወት አማካይ አድርጎ መጠቀም ይችላል። የአጥቂ ቀውስ ቢገጥመው ሌላ ቦታ ሊሞክረው ይችላል። የሞከረው ነገር ግን እየተሳካለት ነው። ሰርጅ ግናብሪ ዲለቅ ይጠበቅ ሁሉ ነበር። የኮንትራት ማራዘሚያው ጉዳይ በተለይ መጨረሻ ላይ የፈረመው ኮንትራት ከፈረመ በኋላ እያሳየ የነበረው ብቃት በባየርን ደጋፊዎች በኩል ብዙ ቅሬታ የሚያስነሳ ነበር። ባየርን 10 ቁጥር አላመጣም፣ ግን እዛ ቦታ ላይ ይህንን ተጫዋች ብዙ ሲጠቀምበት አየን እና በሴንትራል ቦታ በጣም ተዋጣለት። ለጀርመን አሁን እያንዳንዱን ጨዋታ እንደገና በድጋሚ መሰለፍ ጀመረ። ግን አንዳንዱ ደግሞ ከበረከት ጋር ነው የሚመጣው። ለምሳሌ የቶማስ ሚለር መልቀቅ ሁሌ የሚጀምር ተጫዋች ስላልነበር ያጎድላል የሚል ፍርሃት አልነበረም። በቃ ጨርሷል። ለዚህ ነው የባየርን ሰዎች አሁን በቃ ጫማ ስቀልና ወደ ቦርድ ግባ ያሉት፣ ወደ ክለቡ ማኔጅመንት ግባ። ምክንያቱም ሚስተር ባየርን ልትዩ የምትችሉ ነው። ከልጅነቱ ጀምሮ 20 ምናምን ዓመት የተጫወተበት ክለብ ስለሆነ አሁንም ቢሆን ከሲንሲናቲ ነው የት ነው ያለው ሲንሲናቲ ነው መሰለኝ። ከዛ ሲመለስ የባየርን ካለቆቹ አንደኛው መሆኑ አይቀርም። የባየርን ባህል እንደዛ ነው። ካርል-ሃይንዝ ሩሚኒገ፣ ኡሊ ሆነሽ፣ ድሮ ፍራንዝ ቤከንባወር፣ ሀሰን ሳሊሃሚድዚች፣ ሌሎቹ ተጫዋቾች ኦሊቨር ካንም ተመልሶ በመጣ ጊዜ በባየርን የቀድሞ ተጫዋቾች ዋና ቦታ ይዛሉ። ሲኢኦ ይሁን የስፖርት ዳይሬክተር ይሁን ወይ የክብር ፕሬዝዳንት፣ አሁን ኡሊ ሆነሽ የክብር ፕሬዝዳንት ናቸው፣ ግን ለረጅም ጊዜ ኤግዚኪዩቲቭ ነበሩ። እንዲህ አይነት ኃላፊነት መውሰዱ አይቀርም። ግን ሲለቅ በቀደም የቶማስ ሚለር ጨዋታ ነበር የሚሆነው የክለብ ብሩ ጨዋታ። ሌናርት ካህል የሚባል ተጫዋች በዚህ ውድድር ዘመን የተጫወተውን የጨዋታ መጠን ያህል ሲጫወታ አናየውም ነበር። የቶማስ ሚለር መልቀቅ ትልቅ ስፔስ ፈጥሯል። ግን ደግሞ ለአሰልጣኙ ለስራ ያቀለለለት ይመስለኛል። ባየርን በጣም ፖለቲካል ቡድን ነው። በተለይ ባለፉት አመታት በተለይ ከጓርዲዮላ መልቀቅ በኋላ ተጫዋቾቹ ጓርዲዮላም እያለ የነ ሬቤሬ የነ አሪየን ሮበን ኢጎ ቀላል አልነበረም ለመቆጣጠር እና ከፔፕ መምጣት በፊትም ትሬብል ያሸነፉ በመጨረሻው ሲዝን 2012-13 ከፔፕ መምጣት በፊት በነበረውም ሲዝን 3 ዋንጫዎች ያሸነፈ ቡድን ስለነበር በቀላሉ ሌላ መንገድ ለማስተማር ያስቸግራል። በቀደመው በዩፓንክስ መንገድ ሳያሸንፉ የቀሩት ዋንጫ ስላልነበር እና ለመቆጣጠር አስቸጋሪ ነበር። ከቶማስ ሚለር ጋር ያለው ግንኙነትን በጣም የተዋጣለት አልነበር። ቶማስ ሚለር ደግሞ ሁሌም ከጨዋታ በኋላ እንደ ባየርን አፈቀላጤ በብዙ መገናኛዎች ላይ ሲናገር የምትሰሙ እንደ ቡድኑ እንደው ስፖክስማን ነገር እንደ ቃል አቀባይ ሁሌ ሲናገር የምትሰሙ በመጥፎም ጊዜ በጥሩም ጊዜ እና የሱ ጥላ ነበረ በጣም። ከሱ መልቀቅ በኋላ ግን
መልበሻ ክፍሉ አሁን ሰላም አለው እና አለቃው ቪንሶን ኮምፓኒ ሆኗል። አሁን ረባሽ ነበር ማለት አይደለም፣ በፍጹም በረባሽነት የምታነሹ ሳይሆን ግን በታላቅ ተጫዋችነቱ ምክንያት የነበረው ተጽዕኖ አንዳንድ ጊዜ ከአሰልጣኞችም አቅም በላይ ነበር። ሁለተኛ ግን ይሄ ኒውሎጂስምስ የሚሏቸው ነገሮች የሆነ ንግግር ኮምፓኒ ይህን ተናገረ ተብሎ ሲጠቀስ ነው ይቻላል። አጀንዳ በጭራሽ ለጋዜጠኞች አይሰጥም። ፕሬስ ኮንፈረንሶቹ እኔ በጣም ጥሩ ተናጋሪ ነው። የዓለም ዋንጫዎች ላይ እኮ ቢቢሲም አይቲቪም ለትንተና ያቀርቡት ነበር። በጣም ግሩም እንግሊዝኛ ነው የሚናገረው። እንደምታውቂው በትምህርት ብዙ የገፋ ነው። በቀለም ትምህርትም ዩኒቨርሲቲ ገብቶ ቢዝነስ ማኔጅመንት ተምሮ የወጣ ነው። አባቱ ፖለቲከኛ ናቸው፣ በጣም የታወቁ ፖለቲከኛ ናቸው በቤልጅየም። ስለዚህ አእምሮ ለእግር ኳስም በጣም ሰፋ የሚል አእምሮ ያለው። ስለዚህ ፕሬስ እንዴት አንድል እንደሚያደርግ ያውቃል። በጣም በትልቅ ተቋም ውስጥ በጣም በትልቅ ስኬት ውስጥ የነበረ ቡድን አምበል ሆኖ ረጅም ጊዜ ያገለገለ ነው። ግን ለምሳሌ ቶማስ ቱሄል አንድ ሁሌ የነበረባቸው ችግር ኒውሎጂዝምስ ነበር። እሳቸው የሆነ ጋዜጣ ላይ የሆነ ነገር ይናገራሉ። ለምሳሌ አስታውስ እንደሆነ በጀርመኖቹን በቃ ትንግርት ነው ሄስ ምናምን ያሉበት አንድ ንግግር ነበር። እንደ ተሾሙ ሁለተኛ ጨዋታቸው ይመስለኛል ወደ ሲቲ መጡ፣ የባየርን አሰልጣኝ ሆነው እና የጓርዲዮላ ሲቲ ያኔ ትሬብል ያሸነፈበት በብቃቱ ጫፍ የነበረበት 3-0 አሸነፋቸው። አቤት ከነዚህ ተጫዋቾች ጋር በፍቅር ወድቅ ያለው 3-0 ከተሸነፉ በኋላ አሁን ሰዎች ምን አስፈላጊ ነው ወይ በዚህ ጊዜ በፍቅር ወድቅ ያለው ምናምን ማለት ሾክድ ኢን ላቭ ምናምን አሉ። ያን የሚያስደነግጥ ፍቅር ነው ያዘኝ ከነዚህ ተጫዋቾች ጋር ሚል አስተያየት ሰጡ። ግን ይሄ ኦኬ አሉታዊ አስተያየት አይደለም። በየጨዋታው ባየርን ሆልዲንግ 6 ባለማስፈረሙ የተነሳ 6 ቁጥር የለኝም ማለት ሁል ጊዜ ሮሮ ነው የነበረው። በቃ በምፈልገው መንገድ አልተጫወትኩም። አሁን የዝውውር ገበያው ከተዘጋ በኋላ 6 ስላላስፈረምኩ ነው እያሉ መናገር አሉታዊ አስተያየት። አንደኛ ሁሉንም ተጫዋቾች ጆሹዋ ኪሚን፣ ኮሬትስካን፣ ሌሎችንም ተጫዋቾች አትሆኑም በለዛ ሚና የሚል መልእክት ማስተላለፍ፣ አትችሉም በዛ መንገድ መጫወት የሚል መልእክት ማስተላለፍ። የዝውውር ገበያው ቀርቦ ቢሆን ኖሮ ልክ ነው ለማስፈረም ጫና ማሳደር ሊባል ይችላል። ሌላ ጊዜ ደግሞ የባየርንን ጨዋታዎች አይሆነ ምን ይሉ ነበር መሰለኝ፣ ይሄ የቶማስ ሙለር ጨዋታ ነው ይላል። ቀለል ያለ ጨዋታ ሲሆን ማለት ነው። በባየር ደጋፊዎች በጣም የሚወደደውን ተጫዋች ይሄ የእሱ ጨዋታ ነው ይሉ ነበር። እና አሁን እነዚህ ከፒአር አንጻር ከህዝብ ግንኙነት ከምናምን አንጻር የሚመከሩ አልነበሩ። አሁን ኮምፓኒ እንደዚህ አይነት አጀንዳ አይፈጥርም። ግን መልበሻ ክፍል ውስጥም ቀለል ያለው ይመስላል። ቤንች ላይ አሁን በፖለቲካዊ ምክንያቶች ማለት ነው እንትና ጀግና ስለሆነ የዚህ ቡድን ሌጀንድ ስለሆነ ላሰለፈው ምናምን የሚል ጫና የለበትም ቶማስ ሙለር ስለሌለ። ግን ደግሞ ሌሮይ ሳኔን ማቆየት ፈልገውም ቢሆን ሌሮይ ሳኔ ቤንች ላይ ካለ ሌሮይ ሳኔ በመሆኑ ብቻ ለማስገባት ትገደጃለች። በቃ ፕሮፋይሉ በጣም ትልቅ ነው። አልጀመረም ጨዋታ፣ እሱ ራሱ ትልቅ አጀንዳ ነው። ግን ደግሞ ተቀይሮ አለመግባት ደግሞ የፕሬሶች ርዕስ ይሆናል። አሁን አንዳንዱ በእነዚህ ምክንያቶች ሆኖለታል። ቢያንስ እስካሁን ድረስ አላቅም ከጥቂት ወራት በኋላ ምን እንደሚሆን። ከጨዋታዎች በኋላ ለምን ሚለር አልተሰለፈም፣ ለምን ሳኔ አልተሰለፈም የሚለው ሪፖርተር የለም። ስራውን በሰላም ለመስራት እድል አግኝቷል። ሙሲያላ ተጎድቶበታል። አዲስ የመጣ ደህና ስም ያለው ተጫዋች ኒኮላ ጃክሰን ነው። እንግዲህ ጃክሰንም ቢሆን በውሰት ነው የመጣው እና እያንዳንዱን ጨዋታ የማሰለፍ ግዴታ ያለበት አይመስለኝም። በአማራጩ እና ቅድም ያነሳሁት ሉዊስ ዲያዝ ሌላ ትልቅ ፈራሚያቸው። ይሄም አዲስ ቀለል ያለ መንፈስ በዛ በንስትራሰ በክለቡ ልምምድ ማዕከል እንዲኖር አድርጓል። እኔ የእያንዳንዱ ድል የሚሰጠው አንድ አድቫንቴጅ ባሸነፈ ቁጥር የባየርን እኮ ኦፕሽን ዚ ነበር ነው የሚል ሰው የለም። የመጀመሪያ ምርጫ አይደለም፣ 6ኛ ምርጫ አይደለም፣ 8ኛ ምርጫ አይደለም ምናምን ይባል ነበር አምን አይደለም። አሁን ማንም አይልም ባሸነፈ ቁጥር የባየርን እኮ የመጀመሪያ ማሸነፉ እንዲያውም ያንንን ናሬቲቭ ዲምኒሽ ያደርገዋል። አሁን ምፈራው ነው ለባየር አንድ ትልቅ ጉዳት ሲመጣ እንዴት ይቋቋማሉ? ቤንች የለውም ሊትራሊ ባየር ሚኒክ ቤንች የቡድን ስብስብ ጥልቀት የለውም። ግን እስካሁን ድረስ አሰልጣኙ ሁሉም ነገር እየሰራለት ነው። እኔ አንድ የገረመኝ ነገር ልንገርሽ። ባለፈው አንድ ጨዋታ ነበራቸው ፓፎስ ከሚባል ቡድን ጋር በቻምፒየንስ ሊግ እና በሰፊ ውጤት አሸንፏል። እዛም ጨዋታ ላይ የሞከራቸው አንዳንድ ኢንትረስቲንግ ነገሮች ነበሩ እና የቤት ስራው እንዴት ሰርቶ እንደሚመጣ የሚያሳይሽ። ፓፎስ ብዙ የሚታወቅ አይደለም አይደል? በቻምፒየንስ ሊግ ለመጀመሪያ ጊዜ ነው በታሪኩ የተሳተፈው እና ዝም ብለሽ የፓፎስ የዊኪፒዲያ ገጽ ላይ ገብተሽ የክለቡን ታሪክ ብታይ 9 ዓመት ነው ዊኪ ላይ ያለው ፓፎስ
ቬንሶን ኮምፓኒ ከተናገረው በላይ አታገኝም ዊኪ ላይ። ከዛም ያጠና ይመስለኝ ዊኪፒዲያ ላይ የሌሉ አንዳንድ ታሪኮች ይናገር ትሰማያለህ። ዛሬ ጋዜጠኞች አንድ የፓፎስ ኤምብለም አለ አይደል? ባጃቸው ላይ የክለቡ ምልክት ላይ እዚህ ላይ ያለውን ሰውዬ ግን ታውቀዋለህ ወይ? አንድ ጀግና ነው እዛ ላይ ያለው። አሁን እኔ እሱን እንዲያውቀው አልጠብቅም። የባየር ሙኒክ አሰልጣኝ ስለ ፓፎስ ኤምብለም ለምን ያውቃል? ኢቫጎራስ ፓሊካርዲያስ የሚባል ሰው ነው አይደል ማለት ነው። ይሄ ሰው ማለት ቆጵሮስ ከእንግሊዝ ቀኝ አገዛዝ ነጻ ለመውጣት በምትሞክርበት ጊዜ የተፋለመ የቀኝ ገዢዎች ጠንቅ ተደርጎ ይታይ የነበረ በ19 ዓመቱ መስዋዕት የሆነ 1957 ላይ ሞተ ነው አይደለም ማለት ነው። እና የቆጵሮስ ጋዜጠኞች ማመን አልቻሉም። አንድ የባየር ሙኒክ አሰልጣኝ ስለ ፓፎስ ባጅ እና እዛ ላይ ስላለው ሰው በጣም ጠንካራ ፖለቲካል ፊገር ስለሆነ ሰው እንዴት አወቀ ብለው ተደነቁ። እና ምን ልፈልጌ ነው ለእያንዳንዱ ጨዋታ የሚያደርገው ዝግጅት በጣም አስደናቂና እንደተገረሙ ስላወቀ ምን አለ፣ ፈተናዬን አለፍኩ አይደለም፣ ስለዚህ ለቆጵሮስ ቪዛ ማመልከት እችላለሁ መሰለኝ ብሎ ቀለደ። የቆጵሮስ ቡድን የነበረው ለሌሎች በባየርን በቅርብ ጊዜ በደጋፊዎች ተቃውሞ ለሚቀርብባቸው ተጫዋቾች የሰጠው አዲስ ህይወትም እንዲሁ የሚገርም ነው። ለምሳሌ ሳሻ ቦዌ በቅርብ ዓመታት ባየርን ከፈጸማቸው የተሳሳቱ ዝውውሮች አንዱ ይሄንን ከቱርክ ያመጡበት ዝውውር ነው ይባል ነበር። አሁን በጣም ጥሩ እየተጫወተ ነው በቀኝ ተከላካይነት የመሰለፍ እድል ባገኘ ጊዜ ሁሉ። ራፋኤል ጊሬሮን ቅድም ካልኩት የቀኝ መስመር ተከላካይነት የግራ መስመር ተከላካይነት ባሻገር እዛ የፓፎስ ጨዋታ ላይ 10 ቁጥር አድርጎ ተጠቅሞበታል። እዛም ጨዋታ ላይ ቀኝ መስመር ተከላካይ አድርጎ ከለውጦች በኋላ ሞክሮታል። አማካይ በመሆኑ የሚታወቀው ቶም ቢሾፍ የሚባለውን ወጣት ተጫዋች ከኪሚህ ጋር አንድ ላይ አጣምሮታል። ግን እዛው ጨዋታ ላይ የግራ መስመር ተከላካይ አድርጎ ደግሞ ከለውጦች በኋላ ተጠቅሞበታል። የባየርን የተከላካይ መስመር ባለፉት ጥቂት ዓመታት ብዙ ይተች ነበር። አንዱ ከዝውውሩ የሚነሳ ነው። ለምሳሌ የማቲያስ ደሊት ዝውውር የተሳካል ነበር። እየጮኸም ይመራል፣ ላውድ ሊደር እንፈልጋለን ብለው ከዩቬ ያመጡት በአንድ ወይ በሌላ ምክንያት አልተሳካለትም እና ወደ ማንቸስተር ዩናይትድ ከመሄዱ በፊት የባየርን ቤንች ላይ ነበር። ኪም ሚንጃይ የሴሪያ ሻምፒዮን ከሆነ በኋላ ከናፖሊ መጣ፣ ብዙ አልተዋጣለትም። ሌሎችም ኡፓሜካኖም ቢሆን አሁን ደህና ነው ኡፓሜካኖ፣ ግን ኡፓሜካኖም ቢሆን እየተዋጣለት አልነበረም። በቅርብ ዓመታት ትልልቅ ስህተቶች ይሰራል። በመጨረሻ በላይፕዚግ ያሳየውን ብቃት እያሳየ አልነበር። ይህን ያህል ገንዘብ ያልወጣባቸው በተለያዩ ምክንያቶች ያልተሳካላቸው ተከላካዮች ነበሩ። ለምሳሌ የዳየር ኤሪክ ዳየር ከገንዘቡ አንጻር ምናምን ፌል አደረገ ልለው አልችልም፣ ግን መጥቶ የሆነለት ተጫዋች አይደለም። ለዚህ ነው ኮንትራቱ ሳያልቅ ወደ ሞናኮ የሄደው። ኢታኪ ስሙ እንዳላሳስተው አንድ ጃፓን ተጫዋችም አምጥተው ነበር ከኢታኮ ምን አይነት ተጫዋች ብቻ እና እሱ ኢቶ መሰለኝ ኢቶ የሚባል ተጫዋች አምጥተው ነበር። እሱ ደግሞ ተጎዳ። የግራ እግር ሴንተር ባክ ያስፈልጋል ምን ተብሎ። ስለዚህ ባየርን ባለፉት ዓመታት በስካውቲንጉ ምክንያት ቡድኑ በሚጫወትበት ምክንያት የተከላካይ መስመሩ ችግር ነበረበት። አሁን ምን ሆነ? ጥሩ ለመከላከል ብዙ አትከላከል የሚል አይነት መርህ ነው ያመጣው። ዱ ሌስ ዲፌንዲንግ ምን ማለት ነው? ቡድኑ በአንቺ ሜዳ ነው የሚጫወተው። ልክ ባርሳ፣ ፔዤ፣ አርሰናል በጣም የተዋጣላቸው የፕሬሲንግ ቡድኖች በአውሮፓ የሚባሉት እንደሚያደርጉት አይነት። ስለዚህ ከስንት አንዴ ነው ማኑኤል ኖየር ኳስ የሚያየው። ልክ በቀደም ዶርትሙንድ በተጫወተ ከዶርትሙንድ ጋር መጀመሪያ አጋማሽ በተጫወቱበት መንገድ ማለት ነው። እና የፕሬሲንጉ ጥራት በጣም ከፍ በማለቱ የተነሳ የግድ እንደው በጠቅላላ አሁን ጆናታን ታህ አይነት ተጫዋች አምጥተዋል እኮ። ጥሩ ተከላካይ ነው፣ ጀርመን ብሔራዊ ቡድን ተከላካይ ነው፣ የሌቨርኩሰን አስተማማኝ ተከላካይ የነበረ ነው። እሱ አፕግሬድ መሆኑ እንደተጠበቀ ሆኖ ግን ላይ ነው ጨዋታው። በባላጋራ ቡድን የመጨረሻ 40 ሜትር ላይ ነው ጨዋታው የሚደረግ። ከዚያ ከስንት አንድ እየመጣ እየሾለከ የሚመጣውን መልሶ ማጥቃት መቋቋም ማለት ብቻ ይሆናል ማለት ነው። ስለዚህ የባየርንን የፕሬሲንግ ኢንቴንሲቲም ከፍ ያደረገበት መንገድ ሃሪኬን ጣሪያው ላይ የደረሰን ይመስል ነበር። አሁን ከዚያ በላይ ነው። በየጨዋታው ጎል ማስቆጠር ብቻ ሳይሆን የሌቫንዶቭስኪን ሪከርድም በአንድ የውድድር ዘመን 41 የቡንደስሊጋ ጎል የማስቆጠር ሪከርድም የሚያሻሽለው ይመስል ነበር። አምና ታስታውሻለች ከ50 በላይ ጎል አስቆጥሯል፣ ግን ከዚያም በላይ ከፍ አድርጎታል የተጫዋቹን የጥራት ደረጃ።
ስለዚህ ለኮምፓኒ የውድድር ዘመኑ ጅማሬ በእያንዳንዱ ጨዋታ ሲያሸንፍ እኔ ያው እንግዲህ መቼስ የቡንደስሊጋ ጨዋታዎችን እንዲያሸንፍ እንጠብቃለን። እኔ ትክክለኛው ቃል የትኛው እንደሆነ አላውቅም። በቡንደስሊጋ ያለውን የፍክክር ሚዛን መታጣት፣ ሚዛን መዛባት፣ ሚዛን መናጋት ከነዚህ ቃላት አንዱ ፉክክር የለም። ዶርትሙንድ አሁንም በዚህ ዓመት ቻምፒየንስ ሊግ ከተሳተፈ ስኬታማ ሲዝን ነው የሚለው። ላይፕዚግ ቻቪ ሲሞንስን፣ ቤንጃሚን ሼሽኮ ነው የሌሎች ተጫዋቾች ያጣል። ሶሎ ዋንጫ ኮምፒት እንዲያደርግ አጠብቂም። ፉክክር የለም በጀርመን ውስጥ ፉክክር የለም። ግን ባለፉት ጥቂት ዓመታት ለምሳሌ በጓርዲዮላ አሰልጣኝነት የ25 ነጥብ ርቀት ነበር በቀዳሚውና በሁለተኛው ቡድን መካከል አማካዩ የነጥብ ርቀት። በመጠኑ ፈተና ያገጠሙበት የውድድር ዘመናት ነበሩ። በትክክል የሚለካው በቻምፒየንስ ሊግ እንደሆነ አውቃለሁ። ግን ከኮምፓኒ ከጠበቅኩት በላይ ነው ለባየርን እየሰጠ ያለው። በተለይ ገና ምንድነው ፕሩቭን ላልሆነ አሰልጣኝ ገና በርንሌን ብቻ የማሰልጠን እና በአንደርሌክት ደግሞ ብዙ ስኬታማ አልነበር። መጀመሪያ በአንደርሌክት የተጫዋች አሰልጣኝ ነበር። ከሲቲ ከሄደ በኋላ ወደ አንደርሌክት ጫማውን አልሰቀለም። እዛ ሄዶ የፕሌየር ማኔጀር በሚሉት ኃላፊነት ነበር ይጫወት የነበረው እና በጣም ኢንቴሊጀንት ነው። ሲናገር ስማርት ነው። እንዳልኩት ከአባቱ ሊሆን ይችላል። በቤልጅየም አንድ በብራሰልስ ያለች ዲስትሪክት አለች ጋንሾርን የምትባል እና እዛች አካባቢ የመጀመሪያው ጥቁር ከንቲባ ሆነው ታሪክ የጻፉ በኋላ የአካባቢ የፓርላማ አባል የነበሩ በኋላ የሀገሪቱ ዋናው ፓርላማ አባል የሆኑ ሎሲንጋጅስ ወይም የትብብር ፓርቲ ኢንጌጅ የማድረግ ፓርቲ ብለው ያቋቋሙ በጣም ከፍተኛ ፕሮፋይል ያላቸው አባት አሉት እና ምናልባት ከዛም የወረሰው ሊሆን ይችላል። ሜንታሊቲው የሊደርሺፕ ችሎታው ምናምን በጣም አስደናቂ ነው። ተጫዋች እያለን እናይ ነበር። እኔ ከኮምፓኒ ከሃምቡርግ ሲመጣ አማካይ ሆኖ ነው የማውቀው። በኋላ ከፕሪሚየር ሊግ የምን ጊዜም ምርጥ የመሀል ተከላካዮች መካከል እንደ አንዱ የሚቆጠር ነው። ተጫዋች እያለ እንደዚህ አስደናቂ ነበር። በአሰልጣኝነትም ያንኑ መንገድ የተያያዘው ይመስላል። ለብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች የተላለፈ የጉባኤ ጥሪ። የብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች 16ኛ መደበኛ ጠቅላላ ጉባኤ ማክሰኞ ጥቅምት 18 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ በሚሊኒየም አዳራሽ ይካሄዳል። የጉባኤው አጀንዳና ዝርዝር መረጃ መስከረም 18 እና ጥቅምት 5 ቀን 2018 ዓ.ም በታተመው የሪፖርተርና አዲስ ዘመን ጋዜጣ ላይ ይገኛል። ስለሆነም የባንኩ ባለ አክሲዮኖች በሙሉ በተጠቀሰው ቀንና ቦታ ማንነታችሁን የሚገልጽ መታወቂያ ወይም ፓስፖርት ወይም መንጃ ፍቃድ ዋናውንና ፎቶኮፒ በመያዝ እንድትገኙ ጥሪ ያቀርብን። መገኘት የማይችሉ ባለ አክሲዮኖች ጉባኤው ከሚካሄድበት ቀን ቀደም ብለው ቦሌ ድልድይ ፊት ለፊት በሚገኘው የባንኩ ዋና መስሪያ ቤት የአክሲዮን አስተዳደር ክፍል በመሄድ ተወካይ በመወከል ወይም በስብሰባው ለመገኘትና ድምጽ ለመስጠት የሚያስችል ህጋዊ ውክልና ያለው ተወካይ ማስረጃውን በመያዝ በጉባኤው ላይ መሳተፍ ይችላሉ። የብርሃን ባንክ አክሲዮን ማህበር የዳይሬክተሮች ቦርድ